ሰላም ውድ የመድፈኞቹ ቤተሰቦች እንዴት ቆያችሁልን? በዛሬ የተወጡ ክለባችን አርሰናል የሚመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰቡን አሁን ለቱ አርሰናል የሚመለከቱ መረጃዎች አለፍን። አብራችሁን ቆዩ። ክሪስቶስ ዞሊስ ከአርሰናል ጋር በግል ስምምነት መድረሱ ተሰማ። ክሪስቶስ ዞሊስ ከአርሰናል ጋር እስከ 2031 ድረስ የሚያቆይና በአመት እስከ 3 ሚሊዮን ዩሮ የሚያስገኝለትን የግል ስምምነት ለመፈራረም ተስማምቷል ተብሎ መድፈኞቹ ካለፈው የካቲት ወር ጀምሮ በስካውቶቻቸው በቅርብ ክትትል ሲያደርጉለት ለነበረው ለዚህ ግሪክ የክንፍ ተጫዋች ለክለብ ብሩጅ ይፋ የዝውውር ጥያቄ ለማቅረብ ዝግጁ ናቸው ሲል ኒኮ ሺራ አረጋግጦታል። በተጨማሪም አርሰናል በክሪስቶስ ዞሊስ ዝውውር ላይ ፈጣን ትልቅ ምርታ ያሳያል ተብሎ የሚጠበቅ ሲሆን ክለቡ ይፋ የቅድመ ውድድር ዝግጅቱን የሚጀምርበት ጁላይ 20 ዝውውሩ ሙሉ በሙሉ ሊጠናቀቅ ይችላልም ተብሏል። የዓለም ዋንጫው መጠናቀቁ ተከትሎ ሚኬል አርቴታ በብሔራዊ ውስጥ የነበሩ ተጫዋቾቹ መቼ እንደሚመለሱ ግልጽ ምስል ስላለው አርሰናል የዝውውር እቅዶቹን በፍጥነት እያራመደ ይገኛልም ተብለዋል። ሊያንድሮ ትሮሳርድ ወደ ቤሺክታሽ አመራ። አርሰናል ሊያንድሮ ትሮሳርድን በቋሚ ዝውውር የቱርኩን ክለብ ቤሺክታሽን መቀላቀሉን በይፋ አረጋግጧል። ቤልጅየም አጥቂ በሰሜን ለንደን በነበረው ቆይታ 174 ጨዋታዎችን አድርጎ 36 ግቦችን ሲያስቆጥር 34 ለግብ የሚሆኑ ኳሶችንም አመቻችቶ ማቀበልም ችሏል። ሊያንድሮ ትሮሳርድ ከፊርማ በኋላ ለአርሰናል ደጋፊዎች እንዲህ ሲል ተናግረዋል። ሊያንድሮ ትሮሳርድ ሲናገር እንዲህ ይላል። አርሰናል ደጋፊዎች በሙሉ ይህንን መልእክት መቅረጽ ለኔ ቀላል አልነበረ። ወደ ክለቡ ከመጣሁበት ከመጀመሪያው ቀን ጀምሮ እንደ ቤቴ እንዲሰማኝ ያደረጋችሁልኛም፣ ለዚህም ሁልጊዜም እጅግ አመስጋኝ ያለ ሲሆን የክለቡን አርማ ለብሼ ወደ ሜዳ በገባሁ ቁጥር ይህንን በማድረጌ ታላቅ ኩራት ይሰማኝም ነበርም ብሏል። ለክለቡ በተለይም ደግሞ ለእናንተ ለደጋፊዎች ሁልጊዜም የቻልኩትን ሁሉ ሰጥቻለሁ። አብረን ብዙ አስደናቂ ትውስታዎችን አሳልፈናል። በተለይም ባለፈው ውድድር ዘመን ዋንጫውን በጋራ ስናነሳ የትውስታ በልቤ ውስጥ ለዘላለም የሚኖር ነው ብሎ እንዲሁ ወደ ሜዳ ስገባ ኖርዝ ለንደን ፎሬቨር የሚለውን መዝሙር መስማት ሁልጊዜም በሰውነቴ ላይ የተለየ ደስታ ስሜት ይፈጥርብኝም ነበር ብሎ እናንተ ደጋፊዎችም የሚገርም ስራ ሰርታችኋል። እዚህ የነበረኝ ምዕራፍ አሁን አብቁታ። በጣም ምርጥ የተጫዋች ስብስብ ነበረን። ሁሉም ነገር እናፍቃችኋል። ነገር ግን ለእኔ የሚቀጥለውን አዲስ እርምጃ የምወስድበት ቀን ጊዜ አሁን ነው ብለዋል። ባለፉት 3 ዓመታት ተኩል ያደረጉልኝ ድጋፍ በሙሉ የቡድን አጋሮችን፣ የአሰልጣኝ ቡድንና በክለብ ውስጥ የሚሰሩት ሁሉ ማመስገን ፈልጋለሁ ብለዋል። በቅርቡ እንደገና እንደምንገናኝ እርግጠኛ ነኝ። በክለቡ ስላሉት ሁሉም መልካሙን እመኛለሁ። ለእናንተም ለደጋፊዎች ሁልጊዜም ከሆንኩበት ቦታ ሆኜ እደግፋቸዋለሁ ሲል ሊያንድሮ ትሮሳርድ ትላንትና ለአርሰናል ደጋፊዎች የመሰናበቻ ቪዲዮ ልከዋል። እስካሁን ይፋዊ ነገር ባይወጣም የፈረንሳዩ ሌክብ ባወጣው አዲስ ዘገባ መሰረት ዊሊያም ሳሊባ ቀዶ ጥገና ሊያደርግ ነውም ተብሏል። ዊሊያም ሳሊባ ስር የሰደደ የጀርባ ህመሙን ለማከም ቀዶ ጥገና ያደርጋል ተብሎ ይጠበቃል ሲል ሌኪፕ አረጋግጦታል። አርሰናል ፈረንሳዊ መሃል ተከላካይ ከጉዳቱ ሙሉ በሙሉ ለማገም ከ4 እስከ 5 ወራት ከሜዳ ሊያርቀው እንደሚችልም አሁን ላይ ግምቶች አሉ ተብሏል። ማርቲን ኪዊን አስቶን ቪላ ለሞርጋን ሮጀርስ በለጠፈው የ100 ሚሊዮን ፓውንድ ዋጋ ላይ ምላሽ ሰጠ። ዋው! እሱ እኮ በቅርብ ጊዜ ማንቸስተር ሲቲ ያለ ለማንም ዝግጁ የነበረ ተጫዋችም ነበር። አርሰናል ወደዚህ አቅጣጫ ያመራል ብዬ እርግጠኛ አይደለሁም። እንደዛ ይሆናል ብዬም አላስብም። ለማንኛውም ይሆን እንመልከት ብሏል። አሁን ላይ የሮጀርስ ዋጋ እጅጉን ውድም ነው ብሏል። በቀጣይ እንደ 10 ቁጥር መጫወት የሚችል ማክስ ዶማን የተባለ ድንቅ ወጣት እያሳደጉ ስለሆነ የእሱን መንገድ መዝጋት አልፈልግም። ምናልባትም ገንዘቡ በሌላ የመሃል አጥቂ ላይ ሊፈስ ይገባልም ብሏል። ማርቲን ኪዊን አያይዞም አርሰናል ይህን ያህል ገንዘብ ለሞርጋን ሮጀርስ መውጣት የለበትም ሲል ተናግሯል። አርሰናል ጋብሪኤል ጄሱስን ለመሸጥ በንቃት እየሰራ ነው ተባለ። ኤሲ ሚላንና ጁቬንቱስ ተጫዋቹን ለማስፈረም አሁን ለጠንካራ ፍላጎት ማሳየታቸውም ታውቋል። ዘገባው እንደሚያመለክተው ከሆነ አርሰናል የዝውውር ሂደቱን ለማቀላጠፍ ከተጫዋቹ ወኪሎች ጋር በጋራ እየሰራም ነው ተብሏል። በ20 ሚሊዮን ፓውንድ አካባቢ የሚቀርቡ ጥያቄዎች አሁን ላይ ለአርሰናል ለመቀበል ዝግጁ ናቸውም ተብሏል። ክለቡ የሚቀጥለው ክረምት ሁሉ ከመጣጡ በፊት በሱ ሽያጭ ገንዘብ ለማግኘት የመጨረሻው ድል እንደሆነም ያምናልም ተብሏል። ነገር ግን ተጫዋቹ አሁን ላይ በቀጣይ ዓመት በአርሰናል ቡድን ውስጥ የመቆየት ትልቅ ፍላጎትም አለው ተብሏል። ቪክተር ጊዮከሬስ በሌሎች ተጫዋቾች የመለወጥ ወሬ ውሸት ነው ተባለ። በቅርቡ በተለያዩ ሚዲያዎች ቢወራም አርሰናል ቪክተር ጊዮከሬስን ከሞርጋን ሮጀርስ ወይም ከጁሊያን አልቫሬስ ጋር ለመለወጥ ምንም አይነት ድርድር አላደረገም፣ ምንም ፍላጎት የለውም ተብሏል። ስዊድን አጥቂ በሚኬል አርቴታ ረጅም ጊዜ እቅድ ውስጥ ወሳኝ ቦታ ያለው ሲሆን በሱ ዙሪያ ምንም አይነት ድርድርም ሆነ የቀረበ የዝውውር ሀሳብ የለምም ተብሏል። ክለቡ ወደፊት ሌላ 9 ቁጥር አጥቂ ለማስፈረም ከፈለገም ጊዮከሬስን ከመሸኘት ይልቅ ከነባሩ ስብስብ ጋር
ከነባሩ ስብስብ ጋር አብሮ ሊያድግ የሚችል ወጣት አጥቂ ላይ ትኩረት ማድረግን ይመርጣል ሲል ፉትቦል ትራንስፈር ዘግቦታል። ሞርጋን ሮጀርስ አሁንም የክለባችን ዋነኛ ኢላማ ነው ተባለ። ሞርጋን ሮጀርስ የክንፍና የማጥቃት መስመር ለማጠናከር የአርሰናል ቁጥር አንድ ኢላማ ሆኖ መቀጠሉም ተሰምቷል። ምንም እንኳን ቶተናም ለዚህ እንግሊዝ ኢንተርናሽናል ፍላጎት ቢያሳይም ሁለቱ ክለቦች በዝውውር ዋጋው ላይ ስምምነት መድረስ ከቻሉ የሮጀርስ ቀዳሚ ምርጫ አርሰናል እንደሆነም ታውቋል። በዚህ ጉዳይ ላይ ተጨማሪ ዝርዝር መረጃዎች በአሁኑ ወቅት ማጋራት ባይችልም በሚቀጥሉት ቀናት አዳዲስ መረጃዎች ይፋ ይሆናሉ ተብሎ ይጠበቃል ሲል ሃንድ ኦፍ አርሰናል ዘግቦታል። በተጨማሪም ሃንድ ኦፍ አርሰናል ባወጣው አዲስ ዘገባ መሰረት በአርሰናልና በኒውካስል ዩናይትድ መካከል እስካሁን ምንም አይነት ይፋ የክለብ ለክለብ ድርድር አልተደረገም ብሏል። ከዚህ ቀደም ኒውካስትል የአርሰናልን አቋም ለመረዳት ካደረገው የመጀመሪያ ስልክ ጥሪዎች አሁን ላይ ምንም አይነት ግኝት አልተደረገም ተብሏል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ሁለቱ ክለቦች በተመጣጣኝ ዋጋ ላይ መስማማት ካልቻሉ በስተቀር ድርድሩን ያቆማሉ ሲል ወኪሉ ጂያ ጁራብቸን አረጋግጦታል። ኒውካስትል ለተጫዋቹ ከ80 እስከ 85 ሚሊዮን ፓውንድ የሚደርስ ዋጋ ይፈልጋል። ብሩኖ ጉማሬሽ በአርሰናል ፕሮጀክት ሙሉ በሙሉ የተማመነ ሲሆን ድርድሩ በአክብሮት እንዲከናወን በመጠበቅ ሂደቱን ሙሉ በሙሉ ለወኪሎቹ ትቷልም ተብሏል። ስለሆነም አርሰናል አሁን ላይ ኒውካስትል የሚፈልገውን ዋጋ ካልቀነሰ ከዚህ ዝውውር በቶሎ ለመውጣት ፍላጎት አለውም ተብለዋል። የሞርጋን ሮጀርስ ዝውውር የሚያሳካ ከሆነ አርሰናል ፈረንሳይ ተጫዋች ብራድሊ ባርኮላ እንደ አማራጭ የማጥቃት መስመር ተጫዋች አድርጎ ይመለከቷል። በሌላ በኩል አርሰናል ባለፈው ሳምንት በሻምፒየንስ ሊግ ማጣሪያ ጨዋታ ለኢቤሪያ ሲጫወት በስካውት ማውሪዚዮ ሚሼሊ በቅርብ የተከታተሉ የ17 ዓመቱን ጆርጂያ ወጣት አንድሪያ ባርትጅቪሊን ለማስፈረም ጥረቱን አጠናክሯል ሲል ሳሚ ሙክቤል ዘግቦታል። ኢብሬቼዚ ከእንግሊዝ የዓለም ዋንጫ ስንብት በኋላ ምን ላይ ሰጠ? ህልማችን ሲንሸራት መመልከት በጣም ያማል። ነገር ግን እግር ኳስ እንዲህ ነው። አንዳንድ ጊዜ ያለህን ሁሉ ትሰጣለህ፣ ነገር ግን በቂ ላይሆንም ይችላልም ብሏል። ማሸነፍ እንደሚችል አምነ ነበር። ይህ ደግሞ ሽንፈቱን ይበልጥ አሳማሚ ያደርገዋልም ብሏል። ነገር ግን መቀበል መማርና ወደፊት አሁንም መራመድ አለብን ብሏል። አሁን ሙሉ ትኩረቴ ወደ አርሰናል መመለስ ላይ ነው። ከፊታችን አዲስ የውድድር ዘመን፣ አዳዲስ ፈተናዎች እና የምንዋጋላቸው ተጨማሪዎች ዋንጫ አሉን። አሁን አእምሮ ያለው አርሰናል ላይ ብቻ ነው ሲል ኢብሬቼዚ ከትላንት ምሽቱ ሽንፈት በኋላ ተናግረዋል። ቴሪ ሄንሪ የሳሊባ ጉዳት በፈረንሳይ ብሔራዊ ቡድን ስላሳደረው ተጽዕኖ ምን ላይ ሰጠ? የሳሊባ ጉዳት ለፈረንሳይ ጨዋታ ሙሉ በሙሉ ቀይሮታልም ብሏል። እንደሱ ያለ ጥራት ያለው ተከላካይ ከበስተጀርባ ሲኖር የአማካይና የማጥቃት መስመርቶች ከኋላቸው አስተማማኝ ጥበቃ እንዳለ ስለሚያውቁም በከፍተኛ ነፃነት ይጫወታሉ ብሏል። ያ መተማመን መላው ቡድኑ ከጀርባ ስላለ ነገር ሳይጨነቅ እንዲያጠቃ ያስችሏል። እንደ ሳሊባ ያለ ተጫዋች ስታጣ ተከላካይ ብቻ የምታጣው የቡድኑ ሚዛን ነው የምታጣው። የእሱ መሪነት እርጋታና የተከላካይ ክፍሉ የማድረግ ብቃቱም ከፊት ለፊቱ ላሉት ሁሉ እምነትን ይሰጣል። በቶሎም ሳሊባ እንዲመለስ ምኞትን ሲል ቴሪ ዳንኤል ሄንሪ ተናግረዋል። የማርቲን ኦዴጋርድ ታማኝነትና የአርቴታ ውሳኔ ምናልባትም ተጫዋቹ በቀጣይ ዓመት በቤት ስታዲየም እንድንመለከተው ሊያደርገን ይችላልም ተባለ። ባለፈው አርሰናል ካፒቴኑ ማርቲን ኦዴጋርድን በጥሩ ዋጋ ለመሸጥ ፈቃደኛ ነው በሚል ጉዳይ ላይ በርካታ ወሬዎች ሲናፈሱም ነበር። አሁን ላይ ግን ይህ ወሬ መሰረተ ቢስ ውሸት መሆኑም ታውቋል። ሚኬል አርቴታ ለክለቡ ቦርድ ኦዴጋርድ በረጅም ጊዜ እቅድ ውስጥ እጅግ ወሳኝ ተጫዋች መሆኑን በግልጽ ያስረዳ ሲሆን ማንኛውም አዲስ አማካይ የሚፈርመው የቡድን ጥልቀት ለማጠናከር እንጂ ካፒቴኑ ለመተካት እንዳልሆነም አስታውቋልም ተብሏል። ማንቸስተር ዩናይትድ ከቀናት በፊት የአስቶን ቪላን አማካይ ዩሪ ቴሌማንስን በ41 ሚሊዮን ዩሮ ማስፈረሙ ለአርሰናል መጥፎ ዜና ሆኗል ተባለ። ይህ ሽያጭ አስቶን ቪላ በገንዘብ በኩል ጠንካራ ስላደረገው የተባለ ሲሆን ለሞርጋን ሮጀርስ ሽያጭ ያላቸውን የድርድር አቋም ይበልጥ አጠናክሮላቸውም ተብሏል። ሜል ስፖርት ባወጣው ዘገባ መሰረት ቪላዎች አሁን ላይ ምንም አይነት የገንዘብ እጥረት ስለሌለባቸው ሮጀርስን በዝቅተኛ ዋጋ የመሸጥ ፍላጎት የላቸውም ተብሏል። ይህም አርሰናል በሮጀርስ ጉዳይ ላይ ጠንካራ ድርድር እንዲገጥመውም ያስችሏልም ተብሏል። በዓለም ዋንጫ ያልተሳተፉ የክለባችን ተጫዋቾች ለአዲስ የውድድር ዘመን ዝግጅት መደበኛ ያልሆነ የስልጠና ካምፕ ለማድረግ ወደ ስፔኗ ማርቤላ ተጉዟል። ቡድኑ ሰኞ ዕለት ወደ ለንደን ኮሎኒ በመመለስ የሕክምና ምርመራዎችን ያደርጋል። ከዚያም የክለቡ ይፋ የቅድመ ወደ ዝግጅት ይጀምራል። በዓለም ዋንጫ የተሳተፉ ተጫዋቾች ከብሔራዊ ቡድን ግዴታቸው በኋላ ቢያንስ የ3 ሳምንታት እረፍት ይሰጣቸዋል። በመሆኑም ዘግይተው ሪፖርት ያደርጋሉም ተብሏል። አሰልጣኝ ሚኬል አርቴታ ተጫዋቾቹ ከአድካሚ የክረምት ውድድር በኋላ በቀላሉ እንዲላመዱ የስልጠናውን ጫና ቀለል አድርጎላቸውም ተብሏል። ወጣቱ ግብ ጠባቂ ሬሚ ሉብንስኪ የመጀመሪያውን ፕሮፌሽናል ውል ፈረመ። ባለፈው ክረምት ከኤምኬ ዶንስ አርሰናል የተቀላቀለ 17 ዓመቱ ግብ ጠባቂ ሬሚ የመጀመሪያውን ፕሮፌሽናል ውል ከአርሰናል ጋር መፈራረሙም ታውቋል። ሉብንስኪ ከአርሰናል 18 ዓመቱ ቡድን ጋር ባሳየው ድንቅ ብቃት የአሰልጣኝ ቃል በመሳብም ችሏል ተብለዋል።
የአርሰናል ዘላቂና ብልጥ የዝውውር ሞዴል በአሁን ላይ አስተማማኝ ነው ተባለ። በአሁኑ ወቅት የዝውውር ገበያ ዋጋ እጅግ እየናረ የመጣ ሲሆን መካከለኛ በልጮች እንኳን የማይገባ እብድ ዋጋ እየጠየቅባቸው ይገኛል። ይህ አይነት ወጪ በሂደት ዘላቂነት ስለማይኖረው ገበያው ራሱን ለማስተካከል መገደዱ አይቀሬም ነው ተብለዋል። ቴሪ ዳንኤል ሆነሪ ብራድሊ ባርኮላ አርሰናልን ትቶ ሊቨርፑልን ሊመርጥ ይችላል በሚለው ወሬ ላይ ምላሽ ሰጠ። ባርኮላ ሊቨርፑልን ለመምረጥ ከወሰነ ውሳኔውን ያከብራሉ፣ ምክንያቱም እያንዳንዱ ተጫዋች ለራሱ የተሻለ የመምረጥ መብት አለው። ነገር ግን አርሰናል በእርግጥ እሱን ለማስፈረም ፈልጎ ከሆነ ይህንን ምርጫ ማድረጉ ይገርመኛልም ብሏል። አርሰናል ግልጽ ፕሮጀክት ወጣቶችን በከፍተኛ ሁኔታ የሚያሻሽል አሰልጣኝና በየዓመቱ ለትላልቅ ዋንጮች ለመፎካከር የተገነባ ጠንካራ ቡድን አለው። ከእግር ኳስ አንጻር ካየነው አርሰናል ማንኛውም ትልቅ ዓላማ ያለው ተጫዋች በቁም ነገር ሊያስብበት የሚገባ ክለብ ነው። ክለቡ እያደገበት ያለው መንገድ፣ የስብስቡ ጥራትና ሚኬል አርቴታ ያለው ራዕይ አርሰናልን በአሁኑ ወቅት በአውሮፓ እግር ኳስ እጅግ ማራኪ ከሆኑ ፕሮጀክቶች አንዱ ያደርገዋልም ሲል ተናግረዋል። ዝላታን ኢብራሂሞቪች ዴክላን ራይስ በባላንዶር ፉክክር ውስጥ ግምት ያልተሰጠው ስለመሆኑ ተናገረ። ሁሉም ሰው ስለተለመዱ ስሞች እያወራ ነው። ነገር ግን እግር ኳስ የፊት መብራቱን ሳይፈልጉ ከባዱን ስራ ለሚሰሩ ሰዎች ሽልማት የሚሰጥበት አስገዳሚ መንገድ አለው። ለእኔ ዴክላን ራይስ በባላንዶር ፉክክር ውስጥ ትልቁ ግምት ያልተሰጠው ተጫዋች ነው። እሱ በየሳምንቱ ሃትሪክ ያስራ ወይም የጋዜጣ የፊት ገጽ አርዕስት ለመሆን ጊዜ አያጠፋም። እሱ ግን ጨዋታችን በብልሃቱ በጉልበት በመሪነቱና በዙሪያው ያለውን ነገር ሁሉ ለመቆጣጠር ባለው ችሮታ ይቆጣጠራቸዋልም ብሏል። አርሰናል ዋንጫ ማሸነፍ ከቀጠለና ራይስን በዚህ ደረጃ ብቃቱን ማሳየቱን ከቀጠለ ሰዎች እሱን ከዋና ዋናቾች መካከል ከማካተት ውጭ ሌላ አማራጭ አይኖራቸውም ብሎ ባላንዶር ግቦችና ክህሎቶችን ብቻ ማክበር የለበትም፣ በየጨዋታው ቡድናቸውን የተሻለ ለሚያደርጉ ሰዎች እውቅና መስጠት አለበትም ብሎ ራይስ ደግሞ ይህንን ያደርጋል ያለ ሲሆን የሚሰራው ስራ ሁልጊዜ ማራኪ ስላልሆነ ሰዎች አቅለው ይመለከቱታል። ነገር ግን እውነተኛ የእግር ኳስ ባለሙያዎች የእሱን ዋጋ ይረዳሉ። የውድድር ዘመኑ በትላልቅ ዋንጫዎች ካጠናቀ ይህ ግምት ያልተሰጡት በመጨረሻ ታላላቅ ኮከቦችን አሸንፎ ቢገኝ አትደነቁም ብሏል። እግር ኳስ ማለት ይህ ነው ሲል ዝላተን ለዴክላን ራይስ ድጋፉን ሰጥቶታል። አርሰናል ከአንድ ዓመት ቆይታ በኋላ ለሚቃረበው የኬፓ አሪዛባላጋ ስንብት ራሱን እያዘጋጀ ነው ተባለ። አርሰናል የቀድሞውን የቼልሲና የሪያል ማድሪድ ግብ ጠባቂ ባለፈው ክረምት ቢያስፈርሙም ተጫዋቹ ግን በቂ የመጫወቻ ጊዜ ፍለጋ ከሰሜን ለንደኑ ክለብ ሊሰናበት እንደሚችልም ታውቋል። የፕሪሚየር ሊግ አሸናፊው ግብ ጠባቂ ኬፓ አሪዛባላጋ ክለቡን ከተቀላቀለ ገና አንድ ዓመት ቢሆነው በዚህ ክረምት ከክለባችን ለመለቅ እየተዘጋጀ መሆኑን ታውቋል። እንደ ዴቪድ ራያ ያለ ሁልጊዜም ብቁና አስተማማኝ የሆነ የመጀመሪያ ግብ ጠባቂ መያዛችን ለአሰልጣኝ ሚኬል አርቴታ በረከትም መርገምትም ነውም ተብሏል። ምክንያቱም እሱን ተክቶ የሚቀመጥ ሁለተኛ ግብ ጠባቂ በቂ የመጫወቻ ጊዜ እንደሚያገኝ ማሳመድ ከባድ ስለሚሆንበትም ነው ተብሏል። ኬፓ አሪዛባላጋ በዚህ ክረምት የገጠመው ፈተናም የሆነው ከበርንማውዝ ድንቅ ቆይታ በኋላ ሰሜን ለንደን የተቀላቀሉ ስፔናዊ ግብ ጠባቂ በኤሚሬትስ ስታዲየም በነበረው ቆይታ በጣም አነስተኛ የመጫወቻ ጊዜ ነው ያገኘው። የዴቪድ ራያ በላይነትና የኬፓ ፍላጎት አሁን ላይ በአርሰናል ኃላፊዎች ዘንድ እጅጉን ራስ ምታት እየሆነ መጥቷልም ተብሏል። ባለፈው ክረምት የኬፓ ወደ አርሰናል መምጣት በግብ ጠባቂዎች መካከል ያለውን ፉክክር ያጠናክሯል ተብሎ ቢጠበቅም ዴቪድ ራያ ግን ሌላ ድንቅ የውድድር ዘመን አሳልፏል። ራያ በተከታታይ ለሶስተኛ ጊዜ ፕሪሚየር ሊጉን የጎልደን ግሎቭ ሲያሸንፍ፣ ኬፓ ግን በሁሉም ውድድሮች ላይ መሳተፍ የቻለው 12 ጨዋታዎች ብቻ ሲሆን 1000 ደቂቃዎችንም ብቻ ነበር። አሁን ላይ ደግሞ የ31 ዓመቱ ግብ ጠባቂ ተጨማሪ ጨዋታዎችን መጫወት ይፈልጋል። ከአርሰናል ጋር ለፕሪሚየር ሊግ ዋንጫ ቢያነሳም ከስፔኑ ታዋቂ ጋዜጣ አስ የወጡ ዘገባዎችን የሚያመለክቱት ኬፓ ዳግም የመጀመሪያ ግብ ጠባቂ መሆን ወደሚችልበት ክለብ ለመዘወር ዝግጁም ነው ተብሏል። ኬፓ ባለፈው ክረምት በ5 ሚሊዮን ፓውንድ ብቻ ወደ ለንደኑ ክለብ ከሄደ በኋላ እስከ 28 ድረስ የሚያቆይ ውል ያለው ሲሆን በአሁኑ ጊዜ ግን አርሰናል ለመልቀቅ እያስገደደም አይደለም ተብሏል። በቅርቡ ግብ ጠባቂን ኤላን ሙስሌር ወደ ክለቡ አርሰናል ያመጣ ሲሆን ኬፓ አሁንም ከዴቪድ ራያ ቀጥሎ የአርሰናል ዋነኛው ተጠባባቂ ግብ ጠባቂ መሆኑም ይታወቃል። ስፔናዊ ግብ ጠባቂ በአርሰናል ደስተኛ ሲሆን ሚኬል አርቴታ በሚቀጥለው ወደ ዘመን አርሰናል ፕሪሚየር ሊግን ዋንጫውን ለመከላከል በሚያደርጉ ጉዞ ላይ የ31 ዓመቱ ግብ ጠባቂ በኩል አስተዋጽኦ ያደርጋል የሚል እምነት አለው። ይሁን እንጂ ኬፓ በሰሜን ለንደን ያለው አጭር ቆይታ ለማቆም ከወሰነ ከአርሰናል ጋር በውሉ ላይ ስላለው የውል ማቋረጫ ክፍያ መደራደር ይኖርበታልም ተብለዋል። ካልሲዮ መርካቶ በወጣው አዲስ ዘገባ መሰረት አሁን ላይ ጋብሪኤል ማርቲኔሊ ባለፉት ቀናት ከጣሊያን ክለቦች ጠንከር ያለ ፍላጎቶች እየመጡለትም ነው ተብሏል። ተጫዋቹ ምናልባትም ወደ ጣሊያን ሴሪያ ማምራት እድል ያለው ሲሆን በሌሎች በታላቅ የአውሮፓ ክለቦችም እየተፈለገ ይገኛልም ተብሏል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ። እንወዳቸዋለን።